ብሩክና ሃይሚ ፍቅረኛሞች ናቸው? ለምን የምትጠይቂኝ እንደዚህ አንተዬ? እኮ ናቸው አይደለም ማወቅ ስለፈለኩ ነው። አዎ ጓደኛው ነው ብሩክ። ፍቅረኛዋ ግን አይደለም። ምን አገባሽ አንቺ ለሱ? ብሩክ ይሄንን ቪዲዮ የምታየው ከሆነ ወደ ቡታጀራ እመጣለሁኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ይሄን ቪዲዮ ያስቀደምኩትኝ ይሄ ቪዲዮ ሼር አድርጋችሁ ለሃይሚ እንድታደርሱልኝ ነው። መቼም ቪዲዮ ሙሉ ስለማታዩ ሀሳቤን መጀመሪያ ላስቀድምላችሁ ብዬ ነው። ይሄ ቪዲዮ ታስታውሳላችሁ፣ የዛሬ ስንት ወር ማለት ነው እቺ ልጅ ቡርኬን ፍለጋ ስትመጣ ማን ነበር የላካት? የሃይሚ ፍቅረኛ ነኝ የሚባል ልጅ ነው የላካት። ታስታውሳላችሁ? የሆነ ልጅ እያሳደዳት ሃይሚን በጣም በቃ መግቢያ መውጫ ያሳጥቷት የነበረ ሰዓት ማለት ነው። ገብቷችኋል? አሁንም አንድ እውነት አለ ልንገራችሁ። አሁንስ ምናልባት ሃይሚ ቡርኬ ከሌላ ሴት አየሁት አልሽ እንጂ እኮ ቡርኬ እኮ ምናልባት እኮ አይም ሶሪ ጋይስ፣ ኦኬ ንፋስ አለ፣ እኔ ያለሁበት ዝናብ እየዘነበ ነው። ይኸውላችሁ አንድ ነገር፣ አንድ እውነት ማመን ያለባችሁ ነገር አንድ ነገር አለ። አሁንም አንቺ ቡርኬ ከሴት አየሁ ካልሹ እንጂ ያቺ ሴት የተባለችዋ ሴት ምናልባት አንቺን የሚፈልግሽ ወንድ ሆኖ ሃይሚን ቡርኬንና አንቺን ለማለያየት የተሰራ ሴራ ቢሆንስ? እስከ መቼ ነው እንደዚህ የምናስበው? ሁላችንስ ብንሆን እስከ መቼ ነው እንደዚህ ድብብቆሽ የምንጫወተው? ገባችሁ? አንድ እውነት አለ እዚህ ጋር፣ ወደድሽም ጠላሽም ሃይሚ፣ የምሬን ነው የምነግርሽ። ፎቶ አቀናብረው ኤአይ ኤዲት ምናምን ታውቂያለሽ፣ ቴክኖሎጂ በጣም ሰፊ ነው። ገባሽ? በጣም ሰፊ ነው። አድርገው አንቺን ይህንን አሳይተውሽ አንቺ እሱን እንድትጠዩ ተደርገሽ ቢሆንስ? አንቺ ቡርኬ እንድትጠዩ እየተደረገ ቢሆንስ? አንቺ ግን ያሰብሽው ምንድነው? እሱ ከሌላ ሴት እንደ ታየ ምናምን ነው ስታወሪ የነበረው። ግን ያቺ ሴት ሆን ተብላ ገንዘብ ተከፍሏት ኦኬ፣ አንቺና እሱ ለመለያየት አንቺን ለማጥመድስ ቢሆንስ? ይሄንን አስባችሁ ታውቃላችሁ? ወዴት አታስቡም። አያችሁ? እሷን ለማጥመድ ሲባል እሱን አጥምደውት ቢሆንስ? ገባችሁ? እሷ ይሄን ስታይ እንድትበሳጭ ተደርጎ ቢሆንስ? ስለዚህ ሃይሚ አንድ እውነት ማመን ያለብሽ ነገር አሁንም ቢሆን ዛሬም ነገም ሁሌም እንደ እህት ልነግርሽ የምችለው ነገር የሆነ ነገር ሲገጥምሽ ቆም ብለሽ አስቢ። ገባሽ? ታስታውሳላችሁ ጋይስ? ይሄን ነገር ይሄ ቪዲዮ ታስታውሳላችሁ? የዛሬ ስንት ወር ገንዘብ ታከፍሏት ስንት ነገር ስንት ህይወታቸው ብጥብጥብጥብጥ አድርጋ ከዚህ በኋላ ወደዚህ ህይወት አልመጣም ብላ እኛ አሳደናት ገመናዋን ታሪኳን ምኗን ስናወጣባት ከሚዲያ ጠፋች። ታስታውሳላችሁ? አሁንም እንደዚህ ነው እየተደረገ ያለው ነገር እንደዚህ ነው እንጂ በፍጹም ቡርኬ ባንቺ ላይ ሌላ ሴት አይዝም። እኔ ቡርኬ ሌላ ሴት ከያዘ ባንቺ ላይ ከደረበብሽ እኔ ዩቱብ አቆማለሁ። ቃል ለምድር ለሰማይ ቃል እገባለሁ። በፍጹም ቡርኬ እንደዛ አያረግም። አንቺም ደግሞ የቡርኬ ፍቅር አለሽ። እንደዛ መጥፎ ሴት አይደለሽም። እንደዛ አታረጊም። ግን በመሀላችሁ ሴራ አለ። እንዴ እስከ መቼ ነው እንደዚህ በቃ ድብቅብቅ የሚባለው? እስከ መቼ ነው ማንነቃው? እንዴ ሃይሚ እስከ መቼ? ለምን ደግሞ የምትሆኙ ህይወትሽን የምትወጂውን ሰው ሊያሳጡሽ እኮ ነው እየመጡ ያሉት። እንዴ ለምንድን ነው እጅ ምትሰጫቸው? የተላከልሽን ፎቶ ፖስትችልን፣ የተላከልሽ ቪዲዮ ካለ ፖስትችልን። እኛ ቢያንስ እንየው እስኪ። ኤአይ ነው ኤዲት ነው ሪል ነው እንዴ? አውቀው እስከ ሴት ጋር ሻይ ቡና እያለ በስራ ጉዳይ ምናምን አውቀው ብር ከፍሎ፣ ዛሬ የሰው ልጅ ገንዘብ ከተከፈለው ስንት መጥፎ ነገር የሚሰራ ሰው አለ ለብር ሲል። ገባሽ? ስለዚህ እሱም ላይ እየተደረገ ያለው ነገር ይሄ ነው። በእርግጠኝነት ይሄ ነው። እኔ እንደዛ ነው መስሎ የሚታየኝና ሃይሚ እባክሽን ሌላ ምንም እንትን ልልሽ አልችልም። ወደ ራስሽ ተመለሺ። ህይወትሽን አታበላሺ። ገብቶሻል? በአሉሽ ወሬ ተነግሮኛል፣ መረጃ ተልኮልኛል ምናምን አሳየን። እኛ እህቶች እንየው፣ መረጃውን እንየው። ከዛኛም ሀሳብ እንስጥበት። ብቻሽን አይተሽ ከምትበሳጭ ከምትናደጂ እልህ ከምትገቢ ሃይሚዬ ላኪው። እናንተ መቼም አትለያዩ። በዚህ አጋጣሚ ለጠላቶቻቸው አንድ መልእክት ላስተላልፍ። ጠላቶች ብዙ ትደክማላችሁ፣ ብዙ ትሮጣላችሁ፣ ብዙ ትለፋላችሁ፣ ብዙ ጊዜያችሁን፣ ጉልበታችሁ፣ ሁሉ ነገራችሁ ሉዝ ታደርጋላችሁ። ሃይሚና ቡራ ግን ማለት ነው እመኑኝ መቼም አይለያዩ። መቼም ማለት ነው መቼም እኛ እስካለን ድረስ አይለያዩም። ሁለቱ ተለያዩ ማለት አስባችሁታል? ሁለቱ ተለያዩ ማለት በመርፌ ቀዳዳ ግመል እንደማለፍ ነው። አስቡት። መቼም አይሳካም። ጠላት ሊደክም ይችላል። እነሱን ምናልባት ሊያሰለች ይችላል። እነሱ ሊነጫነጩ፣ ሊያለቅሱ፣ ሊጣሉ፣ ሊጋጩ ይችላሉ። ግን መለያየት የሚባል ነገር የለም በህይወታቸው። እሷ ስሜታዊ ስትሆን ነው በቃ ከዚህ በኋላ ከኔ ህይወት ውጣ ምናምን የምትለው ሃይሚ ስሜታዊ ናት። ሴት ስትሆኑ ደግሞ ስሜታዊ ሆናል። እኛ ሴቶች እንደ ወንዶች አይደለንም።
ትግስት የሚባል ነገር የለንም። ትግስተኞች አይደለንም። በቃ እኛ ሴቶች ይሄ የሴት ባህሪ ነው። እንግዲህ ሴት ሲፈጥራት እንደዚህ ነው የተፈጠረችው። ወንድ ደግሞ ያየውን ነገር ማለፍ ይችላል። ትግስት አለው ምናምን ነገር ገባችሁ? ሶ በተለይ ቡርኬ በጣም ትግስተኛ ነው። በጥፊ እንኳን እየተመታ ዝም የሚል ወንድ ነው። ይሄ አብዛኛው ወንዶች ሴት ልጅ ላይ እጅ መሰንዘር ብዙም እንትን ስለማይላቸው ነው። ኤንዌይስ ሶ ሁለቱ አይለያዩም። ይለያያሉ ብላችሁ ጮቤ እየረገጣችሁ እየተደሳታችሁ ያላችሁ አይለያዩም። ሌላው ደግሞ ቲክቶክ ላይ እባካችሁ፣ እኔ እንኳን ቲክቶክ አልጠቀምም ትቻለሁ። ቲክቶክ ጋይስ አልጠቀምም፣ ግን ተልኮልኝ ምናምን አይቼ በጣም ነው የገረመኝ። ለምንድን ነው ፎቶ የምትዘቀዝቁት? ሀይሚን ለምን ትዘቀዝቋት አላችሁ? አንዱ ቤት ሀይሚ ትዘቀዘቃለች፣ አንዱ ቤት ደግሞ ቡርኬ ይዘቀዘቃል። ኧረ ሼም ነው፣ ይደብራል። እውነት ስትወዷቸው እስኪ በንጹህ ልብ ውደዷቸው። የእውነት ከነ ጥፋታቸው ውደዷቸው። ጥፋት እንኳን ቢኖርባቸው ግን ጥፋት የለባቸውም። ተረዷቸው። ሰው ነው መሀላቸው እየገባ ያለው። ሰው ነው እንዲጋጩ እንዲጣሉ እያደረገ ያለው። ይሄ ነው ያለው እውነታ። ለማንኛውም ጋይስ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ድምፄ ትንሽ ድክም ብሏል ጋይስ፣ ትንሽ አሞኛል። ለዛ ነው። እወዳችኋለሁ ሁላችሁንም። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ። ባይ ባይ።